እንኳን ደስ ያላችሁ ሄርሜላና የሩታ ገዳፊ የሆናችሁ። ዛሬ እንግዲህ አንድ ሰው አሸንፏል ማለት ነው ከውስጣቸው። ሰላም ጤና ይስጥልኝ እና የተከበራችሁ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ብዝት ትርፍ ይበልኝ። ውድ የኔ ቤተሰቦች ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዛሬ በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ግን ሁላችሁም አይታችሁ ላይክ አድርጉት። ዛሬ የምነግራችሁ ነገር አለኝ። ሁላችሁም ሪከርድ አስገባላችኋለሁ፣ መሀል ላይ ትሰማላችሁ ጉድ ያለውን ማለት ነው። እስከ መጨረሻው ግን ተከታተሉ በትዕግስት ማለት ነው። ጠብቁኝ፣ እነግራችኋለሁ። የትም እንዳከዱ ግን ተዛ በፊት ላይክ እና ሼር ሰብስክራይብ ያላደረጋችሁ አድርጉኝ። የኔ እንቆች፣ የኔ ውድ እህቶች፣ የኔ ማሮች ማለት ነው። አብርሃም መልሶ ወደ ሄርሜላ ጋር ተመልሷል ማለት ነው። ሄርሜላ ጋር እንግዲህ የተመለሰበት ምክንያቱ ምንድን ነው? እንዲሁም ደግሞ ሩታ ለምንድን ነው እንደዚህ አይነት ዛቻ ያቀረበችላት ለሄርሜላ? እንዲሁም ደግሞ ሄርሜላን ተስሩ ትርቂያለሽ አለቂም በማለት አንቺንም እማደርግሽን ታቂያለሽ ብላ ዝታባ ከዳሊ ማለት ነው። ዛሬ ሄርሜላ እንግዲህ ወደ ሄርሜላ አብርሽ ተመልሷል። አብርሽ ሰላም ሆኗል፣ ጤናውን አግኝቷል። እንግዲህ አልፈልግም ብሏት ነበረም ካሁን በፊትም አሁንም አልፈልግም ብሏት ነበረ ሩታ ግን ምንም ነገር አልሆነም እያለች ነበረ። ግን አብርሽ አሁን ላይ ቤተሰብ ጋር እንዳለ ሁሉም ሰው ያውቃል። ቤተሰብ ጋር ነው ያለው። ትናንትናንም ዴብን አንጥተውት ከኤፍሬም ጋር ሆነው እንዲሁም ደግሞ ሄርሜላ አብሯ በመምጣቷ አብራችሁ ያደረጋችሁ ከኔ ጋር እንዲሆን ታይሆን የፈለጋችሁት እናንተ ከሄርሜላ ጋር እንዲሆን የፈለጋችሁት እያለች በጣም ብዙ ትጨቀጭቀው ነበረ። ስለዚህ ያን ነገር ደግሞ እሱ እኔ ሄርሜላንም ሆነ አንቺንም አላገባሽም፣ የሚያገባችሁ አብርሽ ነው። ስለዚህ ሰላሙን ያገኝ መጀመሪያ ልጁ፣ ከዛ ሰላሙን ታገኘ በኋላ የፈለገውን መምረጥ መብቱ ነው ብሏን ነበር ዴብታ እንትና ማለት ነው። እንግዲህ ያን ነገር በማስመልከት ደግሞ ዛሬ እንግዲህ አብርሽ የጠዳ አበባ ሰጥቷታል ማለት ነው ለሄርሜላ ማለት ነው። ሄርሜላ እንደሚወዳት እንደሚያፈቅራት አሁንም ነግሯታል መልሶ። እንግዲህ በነገራችን ላይ የልጁ እናት ናት። እንግዲህ ምንም ነገር ቢፈጠር ምንም ነገር ቢሆን መቼም አይተዋትም። ግን ሩታ ግን ምንድነው በጣም ብዙ ግፎች ሰርታበታለች። በቃ የማይሰሩ በቃ የማይሆኑ ድርጊቶች እናያደረገችበት ሆነን ለመናገር ማለት ነው። ስለዚህ እነኛ ነገሮችን ደግሞ አለመርሳት፣ እነኛ ነገሮችን በቃ አልረሳም፣ ያረግሽኝን ነገር አልረሳም ብሏታል ማለት ነው። እንዲሁም ደግሞ ወንድሙ ትናንትና ዴብ የሰራሽውን ስራ ሰርተሽ አሁን ላይ ታንተ ጋር መሆን አትፈልጉም እያላችሁ ነው የምትሉን እኛን። እሱ ፈቅዶ ተፈለገው ጋር መሆን ይችላል እንጂ ካንቺ ጋር ግድ ኑር አንለውም እኛ፣ አንቺም አትዩም። ስለዚህ መጀመሪያ ሰላሙ ይቅደም። ያደነዘሽው አንቺ ነሽ። ስለዚህ አሁንም ቢሆን ወደ ሰላሙና ወደ ራሱ ትመለስ። የዛ ጊዜ ራሱ አውቆ ወደ አንቺም ሄደ ወደ ሄርሜላ አያገባንም ብሏታል ማለት ነው። ሩታ እንግዲህ የምትለው የራሳችሁን ነገር ለማድረግ ነው። እናንተ እሱ ከኔ ጋር እንዲሆን እንዲቀጥል ወይም አልፈለጋችሁም። እኔን የሆነ ነገር አረጋችሁ ትላላችሁ። እኔ ምንም ነገር አላደረኩትም። የልጅ አባት ነው፣ እወደዋለሁ፣ አፈቅረዋለሁ። ስለዚህ ለምንድን ነው ከኔ የምንለዩት ነበር ብላ መልስ የሰጠችው። ያን ነገር ደግሞ ኮሜንታተሮችም ኦዲየንሶችም ብዙ ነገሮች አስተያየት ይሰጡበት ነበር። እኔም አይቻለሁኝ። የልጅሽ አባት መሆኑ የታየሽ አሁን ነው ወይ? የተሰማሽስ አሁን ነው ወይ ያወቅሽው እንደዛ መሆኑን? ስለዚህ እስከ ዛሬ የት ነበርሽ? ይህን ሁላ ችግር ስታደርሽበት የት ነበርሽ? እያሉ ኮሜንታተሮችም በጣም ከባድ መልሶች እየመለሰላን ነበረ። እሷ ደግሞ ያን ነገር ምንም ነገር አሰማም። ምንም አይነት ኮሜንት ብኮምቱ ምን አይነትም ነገር ብታደርጉ ምንም የምሰማ ሴት አይደለችም። ምክንያቱም የምትፈልገውን ለማድረግ ነው የምሞክረው። ስለዚህ የምትፈልገውን አድርጋ ነበር፣ ግን አልሆነላትም ማለት ነው። ያ ደግሞ ያልሆነላን ነገር አብርሽን የራሷ ለማድረግ ምክንያቱም አደንዝዛ የራሷ አድርጋ ቤት ውስጥ ታስቀምጠው ነበር የፈለገችው። ግን በነገራችን ላይ በዛው አጋጣሚ ማለት ነው እህቱን ታላመሰግናት አላልፍም። ጀግና ሴት ናት ሆነን ለመናገር። ከዛ ሁላ ፈተና ውስጥ አውጥተው እንግዲህ ሰላሙ መመለሱ ለሱ አንድ ተስፋ ነው ብዬ ነው የማስበው። በቃ በጣም ጥሩ ነገር ነው ብዬ ነው የማስበው። ያን ኩላ ውጣ ውረድ፣ ያንን ኩላ አሳሯን አይታ እንደዛ አድርጋ ያን ኩላ ነገር ተቀብላ እዚህ ጋር ማብቃቷ በጣም ደስ ይለኛል። አሁን ላይ ግን አብርሽ ራሱን ከሆነ ነው ያለው። ማንንም ሰው የሚፈልግ ሰው አይደለም። ደህና ሆኗል ማለት ነው። ምክንያቱም ለሄርሜላ እንግዲህ ሰላሜን ነው የምፈልገው፣ ከአንቺ ጋር መኖር የምፈልገው ብሎ እንግዲህ ይችን የምታምር አበባ ሰጥቷታል ማለት ነው። በጣም የምታምር
ናት። ልጅቱን በጣም ታምራለች። እውነት ለመናገር ሄርሜላ ምን ይወጣላታል? በጣም መርጥ እጅግ ያማረ ልጅ ናት። እና ስለዚህ ሩታ ልጅሽን በስነ ስርዓት ብታሳድግ ይሻልሻል። ምክንያቱም ጥፋትሽ የራስሽ ነው። አሁን ላይ ጥፋቱ የኔ አይደለም እያልሽ ነው የምትሞክቸው አንቺ። ጥፋትማ ድብን ያለ ጥፋት አጥፍተሻል። ማንም የማያደርገው ወንድ ልጅ ላይ ማንም ሴት የማታደርገው ድርጊት ነው ያደረግሽበት። እውነቱን ነጋገር ከተባለ ማለት ነው። መጀመሪያ ላይ ራኦቱና ቪዲዮ ቀረሽው፣ ለጥቀሽ ደግሞ እቃ ሳጠብሽው፣ ከዛ ለጥቀሽ ብዙ ነገሮችን ጥፊዎችን፣ ብዙ ነገሮችን በቃ ክብር የሌለው ወንድ ነው ያረግሽው ሲጀመር አብርሃምን ማለት ነው። ስለዚህ አሁን ደግሞ ላንቺ ቆርቆሮሽ የልጅ አባት ነው ባሌ ነው እያልሽ 30 ጊዜ እየወጣሽ ሚዲያ ላይ እንደ ሴቶቹ ማለት እንደ ሚስት ሆነው እንደሚኖሩ ሴቶች አጫውትሽ ማለት ነው። ሚስት ሆነው የሚኖሩ ሴቶች በጣም በጣም ትለያላችሁ። በጣም ስንት አላችሁ። በጣም በቃ የተለያችሁ አላችሁ ማለት ትክክለኛ ሚስት ሆናችሁ ለትዳራችሁ መሪው የሆናችሁ ያላችሁ ተምሳሌትም ከሆኑ ሴቶች በጣም አላችሁ። እሷ ግን ያን ነገር ታታረግ እርግዝና ራሱ የገባችሁ ያን ነገር አጣጥማ ምንድነው እሱ ማን ነው ብለሽ አንድ ቀን ተንከባክበሽው አንድ ቀን የሆነ ነገር አድርገሽለት ትታይ ማለት ትታረጊ አይተንሽ አናቅም። ከተካራ ውጭ እስከ ለቅሶ ውጭ ከመጀመሪያ ትመጪ ጀምረሽ በለቅሶ ነበር የጀመርሽው። ያንን ለቅሶሽን አቁመሽ ደግሞ እንደገና በኋላ በፍራንክ እየተጋታሽ ከወንድ ከምን ጋር ምናምን አልሙሄም የፈለግሽውን ትታረጊ ኖረሽ ከዛ መጨረሻ ላይ ደግሞ እንደገና መልሰሽ አረገዝኳል። እሺ አገባሽ፣ ተጋባችሁ፣ እሺ ተጋቡ፣ ከዛ ወለዳችሁ። ከወለዳችሁ በኋላ በቃ ብዙ ነገሮች ብዙ ታሪኩ የተፈጠሩ ማለት ነው። ስለዚህ አሁን ላይ ምንም ነገር የሚነድሽ የሚቆጭሽም ነገር ይኖራል ብዬ አላስብም። ምክንያቱም ጥፋቱ የራስሽ እስከሆነ ድረስ። እዚህ ጋር ደግሞ ያልተረዳው ነገር ቢኖር ኤፍሬም የሚባል ሰው ነው እሱ። ምክንያቱም የወንድምህን ዝቅታና የወንድምህን በቃ አለ የለ ቦታው ላይ አለመከበር የምትፈልግ ሰው ብንኖር ኤፍሬም ነህ፣ እውነት ለመናገር ማለት ነው። ኤፍሬም በጣም 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 በቃ አለ የለ ለወንድም የማይሆን እንትን እየሰጠህ ነው ያለው። ምክንያቱም ለሷ ነው እንጂ ወንድም ይሆንካት ለአብርሃም አይደለም። አሁን ላይ ወንድም ይሆንከው ምክንያቱም የታመመ ሰው አልታመመም እያልክ እያስነካችሁን ነገር እያወቅ አላስነካችሁም እያልክ ብዙ ነገር ታገርም ለማውጣት እየሞከርክ ብዙ ነገር እያደረግክበት ነበረ። ግን እህትህና ወንድም ጠንካራ ስለሆኑ እንግዲህ ቡዜና እንግዲህ ወንድምህ በጣም እውነት ለመናገር ለአብርሽ በጣም ጥረዋል። በጣም ብዙ ነገሮችን አድርገዋል። እውነት ለመናገር በጣም ማለት የማይከፈል ዋጋ ነው የከፈሉት እውነት ለመናገር ማለት ነው። እና ስለዚህ አሁን ላይ ደግሞ ሰላም ሆኖ ትተውት ሰላም ሆነ ብላችሁት አይሆን ያሰባችሁት እናንተ ያሰባችሁት ምን አረገችው ታይሆን እሷ ምን አረገችው ምን ሆነ ታይሆን እሷ ሄርሜላን ለምን አየኋት ነው የምትለው ማለት ነው። እና ባለትዳር ውስጥ ገብተሽ ምናምን የምትይው ነገር አቁሚ። በቃ ይበቃል።